እኔ እኮ መጀመሪያ ላይ ብስጭት ብዬ ነበር። ማን በለፋው ነው ማን የሚያከብረው እያልኩኝ ስንገበገብ፣ መጨረሻ ላይ ግን ሀይሚ መጣ አንጀቴን አራሰችኝ። ቤተሰብ አቦካችሁ። በመጀመሪያ ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። ዛሬ እንግዲህ እየሩስ መጀመሪያ ላይ ጨጓራ ላጥን ያደረገችኝ የምሬን ነው የምላችሁ። ዛሬ በነገራችን ላይ ይሄ ቦታ የቀለበት ዝግጅት የተዘጋጀበት ነው እና ዛሬ ደግሞ እየሩስ ምን ብላ መጣች? የብሩኬን 300K ላከብርለት። ሀይሚዬ እሱን ደስታ ስለማትፈልግ የደስታው ጊዜ የለችም። የእሷ ማድረግ ያለባትን እኔ ማድረግ አለብኝ። እሷ ስለተወችው እድሉን ሰጥቻት ነበር፣ አልተጠቀመችበትም። ብሩኬ ደግሞ ወንድ ልጅ ነው መደሰት አለበት ስትል እንዴት እንደተንገበገብኩ። ሴት ልጅ መደሰት የለባትም ያለሽ ማን ነው? አንቺ ቆሞ ቀር እንዳለሽ ደግሞ አርግዘሻ ምን ይሻለኛል? ቤተሰብ ግን ጨጓራዬን የላጠችው ሀይሚዬ ታች ላይ ብላ ደፋ ቀና ብላ 300 አይደለም 325K የሞላችሁን እስከ ዛሬ እንደዚህ ቀስ እያለ አይደለም እየሮጠ እየተንሸረሸረ የብሩኬ ቻናል ያሳደገችሁን ዛሬ ላይ መተሻ አንቺ ለማክበር ደፋ ቀና የምትይው ማነሽ? ሲጀመር እኮ ይሄ ቦታ ቤተሰብ ካስታወሳችሁ ለሀይሚ ቀለበት አደርጋለሁ ብሎ ብሩኬ ይህን ቦታ ነበረ። ቪዲዮን አይታችሁታል እርግጠኛ ነኝ። የተቀየረው ነገር ብትሉ ምንድን ነው እንትኑ ላይ ማለት ነው ግድግዳው ላይ የሆነ ዲዛይን ተደርጓል፣ ግድግዳው እንዳይታይ አንደኛ፣ ሁለተኛ ደግሞ ከላይ ያለው አበባ ነው ከታች ያለው ብቻ ተነስቷል እንጂ እስኪ ወንበሩን ይዩት። ወንበሩም ምኑም ሁሉም ነገር ቦታው ብሩኬ ለሀይሚ ቀለበቱን ሊመልስላት ነው ያረግላት የጠራት ጊዜ ከ4 ቀን ከ5 ቀን በፊት ምናምን ቤተሰቦች አላቅም ቀኑ የጠራት ቦታ ነው። ዝግጅቱም የዛ ነው እና ዛሬ ደግሞ እቺ ምን ልበላት ምን ልስደባት እስኪ ንገሩኝ። እኔ ስድብ አልችልም አልወድም በእርግጥ እና ግን ጨጓራ ላጠችው ሀይሚዬ ባደርሽልኝ ዛሬ ማለት ነው። አርሬ ድብን ብዬ ነበረ። ደግሞ መደሰት አለበት ብሩኬ ወንድ ልጅ ነው አለ። ሴት ልጅ ማነው መደሰት የለባትም ያለው? ሲጀመር ብሩኬ በምን እይታ ነው? በእርግጥ ዛሬ ኢየሩስ ብቻ አይደለችም ያናደደች፣ ፍፄ ራሱ ግብግብ ነው ያደረገኝ። ደህና ሰው እንዳላልሁ ምንድነው ከሀይሚ ጎን ነው፣ የሀይሚ ወንድም ነው፣ የብሩኬ ጓደኛ ቢሆንም ለሀይሚ መከታ ነው ብዬ ደረቴ ነፍቼ እንዳልተናገርኩኝ ዛሬ ደግሞ ጭራሽ ኢየሩስ ባዘጋጀችው አንተ ራሱ ሰዓት ገዝተህ ስጦታ ብለህ ለብሩኬ ይዘህ መጣህ። ምን ጉድ ነህ? ምን ጉድ ነህ? የምሬን ነው የምላችሁ። ሌሎቹስ እኔ ብዙም አላቃቸውም፣ ግን የፍፄ በጣም ነው የገረመኝ። የምሬን ነው የምላችሁኝ። እና እንግዲህ ብሩኬ አይኑን ታስሮ ገጭጓ እያለ ሲመጣ ልክ አይኑ እንደታሰረ ኢየሩስ ተብዬዋ የአንገት እኔ ሀብል አይመስለኝም ኖርማል ነው ቤተሰብ ቆርቆሮ ይመስለኛል አሰረችለት። ሀይሚ እኮ ድሮም አርቲፊሻል አይቆይም ብላለች ከአንገቱ ላይ ሲበጠስ እና ከዛ እሱን እስር አረገችለት አይኑን እንደጨፈነ። ምክንያቱም ቢገልጽ እሺ እንደማይላት አውቃለሁ። በእርግጥ ብሩኬ መምጣት ራሱ ተናድጃለሁኝ። ምክንያቱም የፍቅረኛ ሀይሚዬ ፍቅረኛ ናት አይደለም? የምትወዳት ሴት ናት አይደል? በእርግጥ ያው አፈቅርሻለሁ ብልሃትም ባታቅ ግን የምታረጉት እያንዳንዱ የምታረጉት ነገር ወደዛ ስለሚወስድ ነው እኔ ፍቅረኛሞች ናቸው ብዬ ያዝኩትኝ። እና ከፍቅረኛው የተለያየ ሰው እኮ እንደዚህ አይደለም። በማግስቱ ኬክ ቆረሳ ኖር አይደል እንዴ? ሀይምዬ ጋሽዬ አደራ ብሎ ሰጠ። መልሰ ለጋሽዬ አደራዬን በቃ ተወጥቻለሁ እንለያይ ብላኛለች። ይሄው ብለህ አስረከብክ። መተኬክ ልቆርስ እንዴ? ይሄ ነገር ይቻላል እንደዚህ? ብሩኬ ምን አስበህ ነው? ልክ ሲመጣ ዛሬ ደግሞ ምን አለ? በቃ ከዚህ በኋላ ሴቶች የሚባሉ አጠገቤ ማየት አልፈልግም አለ። ሀይሚንም ደግሞ ያው ማየት አልፈልግም፣ ተለያይተናል ብለሽኛል፣ ተለያይቻለሁ፣ ምንድን ነው ከኔ የምትፈልጊው? ኢየሩስም በዙሪያ እንዳትመጫለ። እንደዛ ብሎ ነገር የለም ብሩኬ፣ በነገራችን ላይ ማለት ነው ወይንስ ፌክ ነበር? ፍቅሩ ፌክ ነበር እንዴ? እንዳስተካክል በደንብ አስረዱኝ። እውነቴን ነው የምልህ ብሩኬ፣ በደንብ አስረዳኝ እንዴ። እውነተኛ ፍቅር እኮ እንደዚህ አይደለም። ሲጀመር ሰው ልጅ በቀላሉ አይለያይም። እኔ ትናንት እያልኩ ነበር ብሩኬና ሀይሚ ተለያየን ቢሉም አይለያዩም። ሲጀመር ባልና ሚስት እንደዚህ ነው የሚሉትኝ፣ ቆየት ብለው ይገናኛሉ እያልኩ ነበር። ገባችኋለን? ወል እንግዲህ ወደ ዛሬው ሲመጣላችሁ ቤተሰብ ፍፄ ሀይሚን ጠርቷት ሀይሚ እየመጣች። ፍፄ ምን አስበ ነው? በመጀመሪያ ሀይሚን የጠራሃት ሀይሚ እንድትበሳጭ ነው እንድትናደድ ነው። ግን አንጀቴን አርሳኛለች። በመምጣቷ ደስ ብሎኛል። ኬኩን ቡክት ስላደረገችው ፊታቸውን የግድግዳ ቀለም ስላስመሰለች
አይ ሀይሚ ነብር እኮ ናት። አንዳንዴ ቀባቻቸው እኮ እውነቷን እኮ ነው። አንዳንድ ሰዎች ቀለም መቀባት አለባቸው ፊታቸው እንዲደብሮናል፣ ሰልችቶናል ፊታቸውን ማየት። እውነቴን ነው የምላችሁ የግድግዳ ቀለም ነው ያስመሰለቻቸው። እና ግን ፍፄ ምን አስበ ነው በመጀመሪያ ማዘጋጀት ከፈለገ ከሀይሚ ጋር አታዘጋጅም ነበር ወይ ነው። ሲቀጥል ሀይሚን የጠራት መቼም እዛ ጋር በሰላም እንደማያከብሩ ታውቃለህ። ሀይሚ መታ ትናንትና ተለያይተናል ብለው አውርተው ዛሬ ደግሞ መታ እየሩስ ባዘጋጀችው ሀይሚ በለፋችሁ በወጣችሁ በወረደችው ላባን ጠብ አድርጋ ሰብስክራይብ ብዙ እስከ 325 አመታ 325 ሺህ እየሩስ ትናንትና መታ ዛሬ ኬክ ስታከብር ሀይሚ እንኳን አከበርሽለት እንደማትል ታውቃለህ። ሲጀመር እኮ እንዴት መጥቶልህ ነው ሀይሚን የጠራሃት እየሩስ ባዘጋጀችው? አንተ እኮ መቃወም ነበረብህ። ብሩኬን ጭራሽ መሄድ የለብህም እኮ ማለት ነበረብህ። እየሩስ ያከበረ ምንድን ነው ያዘጋጀችው ኬክ ነውር አይደል እንዴ? ነውር አይደለም ወይ ነው? ወይንስ እነሱ ሲደባደቡ ብሩኬ ሀይሚ እየሩስ አሁን እየሩስ ጸጉሯን የሀይሚን ይዛ ስስብ እንዴት እንደተበሳጨሁ እንዳጣቅም አንተ ደስ ነው የሚለው ወይንስ ምንድን ነው ሀሳብ ምንድን ነው? ፍፄ ግን እያጠራጠርኸኝ ነው። እኔ ነግሬሃለሁኝ የሆነን ሰው እንደው በጎን በኩል ከተመለከትኩት አልፋታውም። ብጥር ምንጥር አድርጌ ስለዛ ሰው ደካማ ጎን ነው የማዋጣው። ነግሬሃለሁኝ። ስርዓት ያዝ። ወደ እንግዲህ ሀይሚዬ መታ የሰውን ደስታ እንደዚህ በአንድ እግሩ ማቆም እችላለሁ አለች መጨረሻ ላይ ማለት ነው። ጀግና ደግ አደረግሽ እየሩስዬ ማለት ነው። ያዘጋጀችው ወንበር ላይ ሀይሚዬ ጉብ ስትልበት እንዲደስ እንዳለኝ ዛሬማ በጣም ስስቅ ነበር። ቤተሰብ የብሬን ነው። መጨረሻ ላይ እንዴት እንደሳኩኝ በአንድ እግሩ አቆሙት። ደግሞ ምግቡ እህሉ ኬኩ ራሱ አሳዘነኝ። እውነቴን ነው የምላችሁ ኬኩ ራሱ አሳዘነኝ። እናንተ ወይኔ አለቦታው እኮ ተገኝቶ ነው። አንዳንድ ጊዜ አለቦታችን ስንገኝ እኛ ራሱ ክብራችን ይቀንሳል፣ ዝቅ ይላል። ሰምታችኋል። እና ብሩኬ በመጀመሪያ አንገት ላይ የተደረገውን ሀብል መቀበል አልነበረም። እየሩስ ሲቀጥል ደግሞ እየሩስ የአንገትን ሀብል ፍተው አላለችም። ደፋር ሀይሚ የሰጠችውን እኮ ነው ቤተሰብ ፍታው እሱንና የኔ ብቻ ይሆናለች። ደቂቃ ሳይቆይ ነው ያንቺ የተበጠሰው። ምክንያቱም ቆርቆሮ ነው ይዘሽ የመጣሽው። ቆርቆሮ ምን ይሰራል? እየሩስ ከገዛሽ ደግሞ እንደ ሀይሚ ፎጨጭ አድርገሽ በደህና ብር ግዢ፣ ችግር የለውም። በኋላ ዞሮ ዞሮ ሀይሚና ብሩኬ ስለሚታረቁ ሲጀመር መች ተጣሉ? አልተጣሉም። ቤተሰብ ቢጣሉ ቢለያዩ ኖሮ ሀይሚ ዛሬ እዛ ቦታ ላይ አትገኝም። እነሱ ምንም እንኳን በድራማ መልክ ድራማ እየሰሩ ቢሆንም ግን ሪል ነው ብለው እስካመጡ ድረስ እኛም ሪል አድርገን ነው አስተያየት የምንሰጥበት እንጂ እነሱ ፍቅር ናቸው። የምሬን ነው የምላችሁ። ባይዋደዱ ባይፋቀሩ ኖሮ እኮ ሲጀመር ይሄ ቪዲዮ ማለት ነው ይሄ ዲኮሩ ምናምን ብሩኬ ለሀይሚ ቀለበት ያለ ጊዜ የተዘጋጀ ነው። ግን እንዳንነቃ ነቄ እንዳንል የተወሰነ ነገር ቀየር አድርገውታል። እኔ እንደሆነ ዛሬ ተመችቶኛል። የምሬን ነው የምላችሁ። በተለይ የግድግዳው ቀለም ሀይሚ አቦ ይመችሽ፣ ሂጅበት። ሌላም ጊዜ ቀቢያቸው። እሺ አንዳንድ ሰዎች አሉ መቀባት ያለባቸውና ፍፄ አሽቃባጭ ልትሆን ነው። ኧረ ተው እንዳታሽቃብጥና ያው የተገኙትም ደግሞ በጥቂት ነው። አያችሁ አይደለ? አሁን ቡታጅራ ላይ የብሩኬ ቤተሰቦች አሉ። ሀይሚ ብታዘጋጀው ማለት ነው። ሀይሚዬ ብታዘጋጀው ከዚህ በፊት የብሩኬ ልደት እንዴት እንዳዘጋጀችው አይታችኋል አይደል? እነ ሀብትሽ ይመጣሉ፣ እነ ሙሽዬ ይመጣሉ። ማንም አይመጣል እንዴ? ቅልጥ አድርጋ ነበር የምታዘጋጀው። ሲቀጥል ብሩኬ ደግሞ ተለያይተን የለም ወይ ሀይሚ አጠገቤ እንዳደርሽ የምትለውን ነገር እችን ቃል አቁም። እውነቴን ነው አቁም። እንዲህ መለያየት ቀልድ አይደለም። ሲጀመር ሪል አይደለም የተለያያችሁት፣ ግን ደግሞ ማለት ነው ለድራማው ነው። ግን ደግሞ የሰው ልጅ የተፋቀረ የተዋደደ በአንድ እንደዚህ እንዴት ነው ግንኙነቱ ይቋረጣል ማለት አይደለም። እንኳን አይደለም የዘን ያህል ጊዜ አሪፍ ጊዜ አሳልፋችሁ ቀርቶ የአንድ ቀን የሁለት ቀን ራሱ ትልቅዬ ነው። ገባ አይደል? ሀይሚ ቃለለችም እንግዲህ ከጋሽዬ አደራ ተቀብለ ለጋሽዬ መልሰ አንተ እንደልብህ ፏፍሽ የምትልበት ምንም አይነት ታምር የለም። የኔ አስተያየት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተቀላቀሉ። ባባይ